ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ እያነሳሳን ቆይታን እናደርጋለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎችም የተደረጉ በጣም በርከት ያሉ መርሃ ግብሮች ነበሩ። እነሱንም የጨዋታ ውጤቶች እያነሳን ቆይታን የምናደርግ ነው የሚሆነው። በሀገራችንም ትላንትና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ጨዋታ ነበረው። እሱንም ጉዳይ እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን የዕለተ ሰኞ ጠዋት የስፖርት የመረጃ ሰዓትን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን የሀገር ውስጥ ጉዳይን በማስቀደም ነው የምንጀምረው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከዩጋንዳ ጋር ትናንትና የግማሽ ፍጻሜ ጨዋታ ነበረው። ሀገራችን ኢትዮጵያ እያስተናገደች እንደምትገኝ ይታወቃል። ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድርና እንዲሁ ደግሞ የሴካፋ ውድድር እንደሆነ ይታወቃል። ይሄ ውድድር ኢትዮጵያም አዘጋጅ እንደመሆኗ መጠን በምድብ አንድ ተደልድላ ነበር። ምድቧን በበላይነት አጠናቃ ነበር የመጀመሪያውን ዙር ያጠናቀቀችው። ከዛም በግማሽ ፍጻሜው ጨዋታ ደግሞ ከዩጋንዳ ብሔራዊ ቡድን ጋር መደልደሏን እናስታውሳለን። ምድቡን በአንደኝነት ማጠናቀቋን ተከትሎ ይህንን ተከትሎ ትላንትና ጨዋታቸውን ያደርገዋል። የግማሽ ፍጻሜ ጨዋታቸውን 3-0 በሆነ ውጤት ነው ትላንትና የዩጋንዳ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድንን ያሸነፈው። ዩጋንዳ ማሸነፏን ተከትሎ ለአፍሪካ ዋንጫ ማለፏን አረጋግጣለች። በቀጣይ ደግሞ ከታንዛኒያ ጋር የፍጻሜ ጨዋታዋን ታደርጋለች። ምክንያቱም ታንዛኒያ ደግሞ ኬንያን፣ እኛ ምድብ የነበረችዋን ኬንያን ማሸነፉ የሚታወስ ነው። የኢትዮጵያ ወጣት ብሔራዊ ቡድን ከኬንያቻው ጋር ደግሞ ሶስተኛ ደረጃን ይዞ ለማጠናቀቅና የመጨረሻውን የአፍሪካ ዋንጫ ቦታን ይዞ ለማጠናቀቅ ሙከራውን ያደርጋል ተብሎ ይታሰባል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የደረጃ ጨዋታውን የሚያሸንፍ ከሆነ ለ17 ዓመት በታች የአፍሪካ ዋንጫ ማለፉን ያረጋግጣል። ምክንያቱም አንደኛና ሁለተኛ ከሚወጡት ውጪ ወይም ለፍጻሜ ካለፉት ሁለት ሀገራት በተጨማሪ ሶስተኛ ደረጃንም ይዞ የሚያጠናቅቀው ቡድን የሴካፋ ዞንን ወክሎ ለአፍሪካ ዋንጫ ማለፉን ያረጋግጣልና ሶስተኛ ደረጃን ይዞ የሚያጠናቅቀው ቡድን በአፍሪካ ዋንጫው ላይ ተሳታፊ ስለሚሆን የኢትዮጵያ ብሔራዊ ቡድን ከኬንያ ጋር የሚያደርገው ጨዋታ በጣም ተጠባቂ ይሆናል ተብሎ ይታሰባል። ምንም እንኳን ዋንጫውን ማሸነፍ ባይችሉም ማለት ነውና ወደ አፍሪካ ዋንጫ የማለፍ እድሉ ግን አሁንም እንዳለ ነው የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተወዳጁ የእንግሊዝ ፕሪምየር ሊግን ጨምሮ የአውሮፓ ታላላቅ ሊጎች ትላንትና በሁለተኛው ቀን ቀጥለው ውለዋል። ምክንያቱም ዕለተ ቅዳሜ ላይ በርከት ያሉ መርሃ ግብሮች ነበሩ። ትላንትና ደግሞ በሁለተኛው ቀን እንዲሁ በርከት ያሉ ጨዋታዎችን ተመልክተናል። በተወዳጁ የእንግሊዝ ፕሪምየር ሊግ እጅግ በጣም የሚጠበቁ ጨዋታዎች ነበሩ። ማንቸስተር ዩናይትድ ከሜዳ ውጭ ወደ ሴልኸርስት ፓርክ አቅንቶ ከክሪስታል ፓላስ ጋር ያደረገው ጨዋታ ሲጠበቅ ነበር። ሊቨርፑልም ከሜዳ ውጪ ወደ ለንደን ኦሎምፒክ ስቴዲየም አምርቶ ከዌስትሃም ዩናይትድ ጋር፣ ቸልሲ እና አርሰናል ደግሞ በስታንፈርድ ብሪጅ የሚያደርጓቸው ጨዋታዎች ትላንትና በጉጉት ከሚጠበቁ የፕሪምየር ሊግ ጨዋታዎች መካከል ነበሩ። በእርግጥ 5 ጨዋታዎች ናቸው ትላንትና የተደረጉት። በቅደም ተከተል እናንሳቸው። የመጀመሪያው ጨዋታ ክሪስታል ፓላስ እና ማንቸስተር ዩናይትድ በሴልኸርስት ፓርክ ያደረጉት መርሃ ግብር እንደሆነ ተመልክተናል። ይህ ጨዋታ በጣም በጉጉት እንዲጠበቅ ያደረጉ በርከት ያሉ ምክንያቶች ያሉት። ምክንያቱም ማንቸስተር ዩናይትድ ባለፈው ሳምንት ሽንፈት ገጥሞት እንደነበር የምናስታውሰው ነው። በኤቨርተን ተሸንፎ እንደነበር እናስታውሳለን ዕለተ ሰኞ ላይና የትላንትናው ጨዋታ ከክሪስታል ፓላስ ጋር መሆኑ፣ ጨዋታው በሴልኸርስት ፓርክ መሆኑ እንግዲህ ክሪስታል ፓላስ በሜዳቸው ያለመሸነፍ ጥሩ ግስጋሴ ላይ እንደሆኑ የሚታወቅ ጉዳይ ነው። እንግዲህ 12 በሴልኸርስት ፓርክ ያደረጓቸውን ጨዋታዎች አልተሸነፉም ነበር ክሪስታል ፓላሶችና በሜዳቸው በጣም ጠንካራ ከሚባሉ ቡድኖች መካከል አንደኛው ነው ክሪስታል ፓላስ የኦሊቨር ግላርሰን ቡድን እና ትናንትና ማንቸስተር ዩናይትድ ደግሞ እንግዲህ ትናንትናውን ጨዋታ ያሸንፋሉ የሚሉ ጥያቄዎች እየተነሱበት ነበር። ትናንትናም እንደተለመደው
ማቲያስ ኩኛህና ቤንጃሚን ሼስኮ አሁንም ከጉዳታቸው ባለማገገማቸው ምክንያት የትናንትናው ጨዋታ ላይ እንደሌሉ የተረጋገጠ ጉዳይ ነበር። እንግዲህ ቀን 9 ሰዓት ላይ የጀመረውን ጨዋታ ማንቸስተር ዩናይትዶች በድል አጠናቀውታል። ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ያደረገውን የቀን 9 ሰዓቱን የሴልኸርስት ፓርክ ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። የማንቸስተር ዩናይትድን የማሸነፊያ ግቦች እንግዲህ ጆሹዋ ዘርክዚ ትላንትና ጎል ማስቆጠር ችሏል ከረጅም ጊዜያቶች በኋላ። ሌላኛውን ጎል ደግሞ ግሩም የሆነ ጎል ሜሰን ማውንትም ማስቆጠር ችሏል በትላንትናው ጨዋታ። በጨዋታው ላይ ቀዳሚ የነበሩት ክሪስታል ፓላሶች ናቸው። በዣን ፊሊፕ ማቴታ አማካኝነት ፍጹም ቅጣት ምት አግኝተው እንግዲህ ሁለቴን የተመታው እሱ ፍጹም ቅጣት ምት የመጀመሪያው የተመታው እንግዲህ ሲመታ ጎል አስቆጥሮ ነበር። ነገር ግን ሁለት ተች ነክቷል፣ በግራውም በቀኙም እግሩ ኳሱን ነክቷል በሚል እንዲደገም ተደረገ። በቫር ተመልክተው ሁለተኛውንም ኳስ ግን ማስቆጠር ችሏል ዣን ፊሊፕ ማቴታና በዚህም ክሪስታል ፓላሶችን መሪ አድርጎ ነበር የመጀመሪያው 45 የጨዋታ ክፍለ ጊዜ የተጠናቀቀው ነው። ነገር ግን በሁለተኛው አጋማሽ የጨዋታ ክፍለ ጊዜ ግን ማንቸስተር ዩናይትዶች ጎሎችን ማስቆጠር ችለዋል። ጆሹዋ ዘርክዚ ማስቆጠር ችሏል። ከዛ በተጨማሪ ደግሞ እንዲሁም ሜሰን ማውንትም ጎል አስቆጥሮ ለሁለቱም ኳሶች አሲስት ያደረገው ብሩኖ ነው። ትናንትና 5ኛ አሲስቱን ነው ማድረግ የቻለ። 2 አሲስቶችን ማድረጉን ተከትሎ እነዚህ ሁለት ተጫዋቾች ጎል አስቆጥረው ጨዋታውን ማንቸስተር ዩናይትድ ቀልብሶ 2-1 በሆነ ውጤት ማሸነፍ የቻለበት መርሃ ግብርን ነው የተመለከት ነው። እንግዲህ ትናንትና የመጀመሪያውን ጎል ማንቸስተር ዩናይትድ ያስቆጠረው ከቅጣት ምት እንደሆነ ተመልክተናል። ከቆመ ኳስ የተቆጠረ ጎል እንደሆነ ተመልክተናል እና ዘንድሮ ማንቸስተር ዩናይትድ በሊጉ ከቆመ ኳስ ከማንቸስተር ዩናይትድ በላይ በርካታ ግቦችን ያስቆጠረ አንድም ክለብ የለም። እንግዲህ አርሰናሎች ከቆመ ኳስ በርካታ ግቦችን ያስቆጠሩ ቡድን ነው ይባላል ዘንድሮ። እርግጥ ነው አርሰናልም 10 የቆመ ኳስ አስቆጥሯል። ነገር ግን ማንቸስተር ዩናይትድም በዚህ ዓመት ከአርሰናል እኩል 10 የቆመ ኳስን ያስቆጠረ ቡድን እንደሆነ ትናንትና ቁጥሮቹ አሳይተዋል። ከፕሪሚየር ሊጉ ክለቦችም ቸልሲ ደግሞ በርካታ የቆመ ኳስን ያስቆጠረው ከነዚህ ሁለቱ ክለቦች ቀጥሎ የመጣው ቡድን እንደሆነ ይነገራል። ትናንትና ማስቆጠሩን ተመልክተናል፣ በኋላ ላይ ስለምናነሳው ነው። በአጠቃላይ አርሰናል 10 የቆመ ኳስ በማስቆጠር ከማንቸስተር ዩናይትድም እንዲሁ 10 የቆመ ኳስ በማስቆጠር በአንደኝነት ተቀምጠዋል። ቸልሲ 9 የቆመ ኳሶችን በማስቆጠር ሁለተኛ ነው። እንዲሁ ደግሞ ክሪስታል ፓላስ 7 ጎሎችን በማስቆጠር 3ኛ ደረጃ ላይ የተቀመጠ ቡድን ነውና ዩናይትድም ከቆሙ ኳሶች ጎል የሚያስቆጥር ቡድን ሆኗል። በአጠቃላይ ማንቸስተር ዩናይትድ በሴልኸርስት ፓርክ ያደረገውን ወሳኝ ጨዋታ 2-1 በሆነ ውጤት ድል በማድረግ 3 ነጥብ ይዞ ወጥቷል። ይህም ደግሞ ድል የተጋጣሚውን ክሪስታል ፓላስ በሜዳው 12 ጨዋታዎች ያለመሸነፍ ጉዞን ነው የገታው። በጨዋታው ዣን ፊሊፕ ማቴታ በሌኒ ዮሮ ነበር ጥፋቱ የተሰራበትን ጥፋትም የፍጹም ቅጣት ምት አግኝቶ ኳስና መረብን ማገናኘት ቻለ። ፓላስ በመጀመሪያ 45 ደቂቃዎች ላይ ሙሉ የኳስ ቁጥጥር በማድረግ ኃይልን የቀላቀለ ፕሬሲንግን በማድረግ የ1-1 ግንኙነቶችን ማሸነፍና የዩናይትድን ቢልድ አፕን በማስተጓጎል ብልጫ ወስደው ነበር በመጀመሪያው 45 የጨዋታ ክፍለ ጊዜ። ነገር ግን በሁለተኛው አጋማሽ ላይ ፍጹም የተለየ ታሪክ ሆኖ ነው የተመለከትነው። ሩበን አሞሪም በእረፍት ሰዓት ለተጫዋቾቹ የተናገረው ንግግር የዩናይትድ አካሄድን እንዲቀይር አድርጎታል። ማንቸስተር ዩናይትድ በሁለተኛው አጋማሽ ኳሱን በማጣደፍና የማንቸስተር ዩናይትዱ ካፕቴን ብሩኖ ኳስ ጋር ያለውን ቴምፖ ደግሞ በመቆጣጠር አሪፍ አጨዋወትን ለማስመልከት ሞክረዋል። ሁለተኛው አጋማሽ ከተጀመረ 9 ደቂቃዎች በኋላ ጨዋታውን የለወጠች ጎል ጆሹዋ ዘርክዚ ከብሩኖ የተላከለትን አስደናቂ የሆነ ኳስ ማስቆጠር ችሏል በግራ እግሩ። ብዙም ሳይቆይ ሜሰን ማውንትም እንግዲህ ከፔናልቲ ቦክስ ውጪ ደግሞ መሬት ለመሬት የመታት እንግዲህ የቆመ ኳስ ነበረች እሱም። ነገር ግን ብሩኖ ነካ አድርጎለት ነው ኳሱን የመታውና እንግዲህ ጎል አስቆጥሮ 2-1 መምራትና ማሸነፍ የቻሉበትን ጎል ነው ያስቆጠረው። ብሩኖ በጨዋታው ላይ 2 አሲስቶችን አድርጓል። የጨዋታው ኮከብ ሽልማትን ማሸነፍ የቻለው እሱ ነው። ማውንት ደግሞ በጣም ጥሩ የነበረ እንግዲህ እንቅስቃሴን ትናንትና አሳይቷል። ጥራት ያለው ተጫዋች እንደሆነና ለዩናይትድ በጣም አስፈላጊ ተጫዋች እንደሆነ በትናንትናው ጨዋታ ላይ ያስመለከተበትን እንቅስቃሴ ነው የተመለከትነው። በማንቸስተር ዩናይትድ በኩል የቆመ ኳስ በጣም አስፈላጊ ነው ብሏል አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሲናገር። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የቆመ ኳስ በሊጉ በጣም አስፈላጊ ነው ሲል ይናገራል። በሊጋችን ውስጥ የቆመ ኳስ በጣም አስፈላጊ ነገር ነው ያለው አሰልጣኙ። ምክንያቱም ከሁሉም ተጋጣሚዎች ጋር በጣም ከባድ ነው ሲልም ጭምር ነው የተናገረው። አክሎም የቆመ ኳስ አጠቃቀም ላይ ካልሰራህ ቀድመ ጨዋታውን ተሸንፈሃል ሲል ነው አሰልጣኝ ሩበን አሞሪም የተናገሩት ከትላንትናው ጨዋታ በኋላ። እዚህ ላይ ብዙ እንሰራለን፣ ምክንያቱም ለመስራት ብዙ ጊዜ ያለን ገና ብዙ እንማራለን ሲልም ጭምር ነው ሩበን አሞሪም የተናገረው። ስለ ጨዋታውም ሲናገር 3 ነጥቦች ይገባናል፣ ለደጋፊዎችም በጣም ደስተኛ ሆኛለሁ ሲልም ጭምር ነው
አሰልጣኝ ሩበን አሞሪም ሀሳቡን እየሰጠ የሚገኘው ከትላንትናው ድል በኋላ። ስለ ጆሹዋ ዘርክዚም እንዲሁ ተጠይቆ ምላሹን ሰጥቷል። ለአንድ አጥቂ ጎል ማስቆጠር በጣም አስፈላጊ ነገር ነው። ብዙ ባይጫወትም በሁለተኛው አጋማሽ ግን የሰጠው ምላሽ በጣም ጠቃሚ ነው ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ኳስ የሚቆጣጠርበት መንገድና ሁለተኛ ኳሳችንን የምንከላከልበት መንገድ የመሳሰሉ ብዙ ትንንሽ ነገሮች ተለውጠዋል። የፊት መስመር ተሰጥኦም ልዩነት ፈጥሯል ሲልም ጭምር ነው ሩበን አሞሪም ስለ ጆሹዋ ዘርክዚም አንዳንድ ጉዳዮችን ያነሳው። ሌላኛው የክለቡ ካፕቴን የሆነው ብሩኖ ሚጌል ፈርናንዴዝም ሀሳቡን ሰጥቷል። ጨዋታውን ድል ማድረግ ለኛ እጅግ በጣም አስፈላጊ ነገር ነበር። ባለፈው ሳምንት ካስተናገረው ሽንፈት በኋላ ሁላችንም ይህንን ጨዋታ ለማሸነፍ በጣም ተነሳስተን ነበር። ሁሉም ተጫዋች ግብ ያስቆጠር ደስ ይለኛል፣ በተለይ አጥቂዎች። ጆሹዋ ዘርክዚ ግን ጎል ስላስቆጠረ በጣም ጥሩ ነገሮች ተሰምቶኛል። ዘርክዚ ግን ዛሬ ግብ ብቻ አይደለም ያስቆጠራለን። እርሱ ሜዳ ላይ ለኛ በእጅጉ ከእርሱ የምንፈልጋቸውን ስራዎችም እንግዲህ የነበሩትን ሲያከናውንልን ነበር ሲል ነው ብሩኖ የተናገረው። እርሱ ግብ በማስቆጠሩ ተደስተናል፣ ምክንያቱም የበለጠ የራስ መተማመኑ ይደብራል ሲልም ጭምር የተናገረው። ሊሳንድሮ ማርቲኔዝ መመለሱ ለኛ እጅጉን ጠቃሚ ነገር ነው። እርሱ ለረጅም ጊዜ ከሜዳ ርቆ ነበር፣ ነገሮችንም እንዲሁ በእርሱ አስቸጋሪ እንደነበሩ እናውቃለን። እናም አሁን ላይ ግን በመመለሱ ደስተኞች ነን ሲል ጭምር ነው የተናገረው ብሩኖ። ትላንትና እንግዲህ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳቶች በኋላ ትናንትና ሜዳ ላይ ተመልክተነዋል። ተቀይሮ ገብቶ በሉክሾው ትናንትና ተቀይሮ ሲገባ ተመልክተነዋል እና ይህም ከረጅም ጊዜ ጉዳት በኋላ አርጀንቲናዊው የተከላካይ ስፍራ ተጫዋች ሊሳንድሮ ማርቲኔዝ ወደ ጨዋታ የተመለሰበት አጋጣሚን የተመለከትነው። በሁለቱም በኩል እኩል 14 የጎል ሙከራዎችን ያደርገዋል። ኤክስጂ ከተመለከተን የፓላስ የተሻለ ነበር፣ 1.83 ኤክስጂ ያስመዝግበዋል። በአንጻሩ ማንቸስተር ዩናይትድ 1.19 ነበር ያስመዘገበው። በኳስ ቁጥጥሩ ዩናይትድ የተሻለ ነበር፣ 56 በመቶ ኳሱን ተቆጣጥሮ ነበር። ኢላማቸውን የጠበቁ ሙከራዎችን በማድረግም ማንቸስተር ዩናይትድ የተሻሉ ቁጥሮች ያሉት 6 ኢላማቸውን የጠበቁ ሙከራዎችን አድርገዋል። በአንጻሩ የክሪስታል ፓላስ 3 ኢላማቸውን የጠበቁ ሙከራዎችን ነበር ትላንትና ማድረግ የቻሉት። በአጠቃላይ ማንቸስተር ዩናይትድ ትላንትና ወሳኝ የሚባል 3 ነጥብን አሳክቶ መውጣት የቻለበት መርሃ ግብር ሆኖ ተጠናቋል። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ ሳምንቱ መጨረሻ ድረስ አንጠብቅም። አሁን ላይ በዚህ ሳምንት አጋማሽ ላይ የሚደረጉ መርሃ ግብሮች አሉ። ለምሳሌ ያክል ማንቸስተር ዩናይትድ ሐሙስ ዕለት ጨዋታውን ያደርጋል። በፕሪሚየር ሊጉ ከዌስትሃም ዩናይትድ ጋር ነው ጨዋታውን የሚያደርገው። ነገ ማክሰኞ፣ ሮብና ሐሙስ የተወዳጁ የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዩናይትድ ደግሞ ዕለተ ሐሙስ ላይ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ዌስትሃም ዩናይትድን የሚገጥምበት ጨዋታ ዕለተ ሐሙስ ላይ ያደርጋልና በቀጣይ የሚያደርገው መርሃ ግብር ይህንን ነው የሚመስለው። ቀን 9 ሰዓት ላይ የተደረገው ጨዋታም ይህንን ነው። ሌላኛው እንግዲህ ምሽት ቀን 11 ሰዓት አካባቢም የተደረጉ ጨዋታዎች አሉ። 11 ሰዓት ከ05 ሲል 3 መርሃ ግብሮች ነበሩ በቪላ ፓርክ። አስተን ቪላ ከወልቨርሃምፕተን ወንደረርስ፣ ሌላኛው በሲቲ ግራውንድ ኖቲንግሃም ፎረስት ከብራይተን፣ ከዛ በተጨማሪ ደግሞ ዌስትሃም ዩናይትድ በሜዳው ለንደን ኦሎምፒክ ስቴዲየም ከሊቨርፑል ጋር ያደረጓቸው ጨዋታዎች ደግሞ እነዚህ መርሃ ግብሮች የተደረጉት ቀን 11 ሰዓት ከ05 ሲል የተደረጉ መርሃ ግብሮች እንደሆኑ ነው የተመለከት ነው። በቪላ ፓርክ አስተን ቪላ ትናንትና ድል የቀናበትን ውጤት ነው ማስመዝገብ የቻለው። አስተን ቪላ ትናንትና ድል ቀንቶታል። እንግዲህ ትናንትና ጨዋታውን ያደረገው ደግሞ ከወልቨርሃምፕተን ወንደረርስ ጋር እንደሆነ ይታወቃል። ወልቭስ በዚህ ውድድር ዓመት አንድም ድል ማሳካት ያልቻለ ብቸኛው ቡድን ነው። እስካሁን ድረስ 13ኛው ሳምንት ላይ ከአስተን ቪላ ጋር ነው ጨዋታውን ያደረገው። እስካሁን በ13 ሳምንታት ጉዞ ውስጥ 2 ያቻ ውጤቶችን ብቻ ያስመዝግበው 2 ነጥብን ነው በፕሪሚየር ሊጉ ላይ እስካሁን ማግኘት የቻለው። አንድም ድል ግን ማድረግ አልቻለም። እንግዲህ እነዚህ ወልቨርሃምፕተን ወንደረርሶችና ትላንትናም ከአስተን ቪላ ጋር ጨዋታቸውን ያደርገው ነበር። በጨዋታው ላይ አስተን ቪላ 1-0 በሆነ ውጤት ማሸነፍ ችሏል። ካማራ 67ኛው ደቂቃ ላይ ያስቆጠረው ብቸኛ ጎል ጨዋታውን 1-0 አሸንፈው እንዲወጡም ያደረገበት መርሃ ግብር ሆኖ ነው ትላንትና የተመዘገበው። ተመጣጣኝ አይነት ፉክክር ነው በትላንትናው ጨዋታ ላይ ግን ያደረጉት ወልቨርሃምፕተን ወንደረርሶች። የጎል ሙከራዎችን ከተመለከትን እንዲሁ የኳስ ቁጥጥሩን ከተመለከትን ተመሳሳይ አይነት ቁጥሮችን ትላንትና ማስመዝገብ ችለዋል። የኡናይ ኤምሪ ቡድን አስተን ቪላ አሁን ላይ በጣም ጥሩ ግስጋሴን እያደረገ ይገኛል። በፕሪሚየር ሊጉ ትላንትና ማሸነፉን ተከትሎ እንግዲህ ወደ ቶፕ 4 ውስጥ እንዲገባ ያደረገበትን ውጤት ነው ማስመዝገብ የቻለው። 4ኛ ደረጃ ላይ እንዲቀመጥ አድርጎታል። የትላንትናውን ጨዋታ ማሸነፉና ጥሩ ግስጋሴዎችን እያደረጉ ይገኛሉ። ባለፉት ሳምንታት ባገኟቸው ድሎች አማካኝነትና
የትላንትናውን ጨዋታ ማሸነፋቸው ደግሞ ቶፕ ፎሩን እንዲቀላቀሉ አድርጓቸዋል አስተን ቪላዎችን። ሌላኛው በተመሳሳይ ሰዓት የተደረገው ሌላኛው መርሃ ግብር እንዲሁ ደግሞ ትላንትና የተደረገ ጨዋታ አለ። የሊቨርፑል ጨዋታም በዚህ ሰዓት የተደረገ ነው። ነገር ግን ሰፋ አድርገን ለማንሳት ያክል ሌሎቹን እንጥቀሳቸው በሚል ነው። ብራይተን ኤንድ ሆቭ አልቢየን ከኖቲንግሃም ፎረስት ጋር በሲቲ ግራውንድ ትላንትና ጨዋታ አድርጎ ነበር። ብራይተን 2-0 በሆነ ውጤት ነው ማሸነፍ የቻለው። የፋቢያን ሆርዝሌር ቡድን ከሜዳው ውጪ ወደ ሲቲ ግራውንድ አመርቶ ነው የሾን ዳይቹን ቡድን አሸንፎ መውጣት የቻለው። የመጀመሪያው 45 ሊጠናቀቅ እንግዲህ ሽርፍራፊ ሰከንዶች በቀሩበት ሰዓት ዲኮፓየር ትላንትና ግብ አስቆጥሮ ቀዳሚ አድርጓቸዋል ብራይተኖችን። ከዛ በመቀጠል ደግሞ 88ኛው ደቂቃ ላይ ዚማስ የተባለ ተጫዋች ሌላ ጎል አስቆጥሮ ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው በብራይተን ኤንድ ሆቭ አልቢየን በኩል በትላንትናው ዕለት ማለት ነው። ብራይተኖች ጨዋታውን ማሸነፉን ተከትሎ እሱም እንግዲህ ነጥቡን ከፍ በማድረግ 5ኛ ደረጃ ላይ መቀመጥ የቻሉበትን ውጤት ነው ያስመዘገቡት። እንግዲህ ኖቲንግሃም ፎረስቶች ባለፉት ጨዋታዎች ላይ ጥሩ መነቃቃቶችን አሳይተው እንደነበር ተመልክተናል። የትላንትናውን ጨዋታ ከመሸነፋቸው በፊት ያደረጓቸውን 3 ሳምንታት አልተሸነፉም። ሁለቱን ደግሞ በተከታታይ ያሸነፉበት ውጤትን አምጥተው ከወራጅ ቀጠናውም ወጥተው የነበሩበት ሳምንታትን የምናስታውሳቸው ነው። ነገር ግን የትላንትናው ጨዋታ ላይ ለፋቢያን ሆርዝሌር ቡድን ብራይተን ኤንድ ሆቭ አልቢየን እጅ የሰጡበት መርሃ ግብር ሆኖ የተጠናቀቀ ሆኗል። ሌላኛው ሊቨርፑል ከዌስትሃም ዩናይትድ ጋር ያደረገው ጨዋታ ነው የትላንትናው ሌላኛው መርሃ ግብር። ይህንን ጨዋታ ለሊቨርፑል በጣም ወሳኝ እንደነበር የተመለከትንበት መርሃ ግብር ነው። ምክንያቱም ለአሰልጣኝ አርነ ስሎት በጣም ወሳኝ ነበር፣ ለቡድኑም ቢሆን በጣም ወሳኝ ነበር። ምክንያቱም ባለፉት 7 ሳምንታት ካደረጓቸው የፕሪሚየር ሊግ ጨዋታዎች የትላንትናውን ሳይጨምር 6ቱን በሽንፈት ነበር ያጠናቀቁት በፕሪሚየር ሊጉና የትላንትናው ጨዋታ በዚህ ምክንያት በጣም እንዲጠበቅ አድርጎት ነበር። ለአሰልጣኝ አርነ ስሎትም በጣም ወሳኝ ነበር። እንዲሁ ደግሞ እንዳይሰናበቱም ደግሞ እንግዲህ የመጨረሻ እድላቸው እንደሆነ ወይም የመጨረሻ ማስጠንቀቂያ ተሰጥቷቸው እንደነበር የምናስታውሰው ጉዳይ ነውና በዚህ መሰረት የትላንትናው ጨዋታ ይጠበቅ ነበር። በጨዋታው ላይም ለየት ያለ የጨዋታ ፎርሜሽንን ይዘው ነው በትላንትናው ጨዋታ ላይ የገቡት። አሰልጣኝ አርነ ስሎት ትላንትና ትልልቅ ውሳኔዎችን ወስነዋል። ከነዚህ መካከል ሞሐመድ ሳላህ የአምናው እንግዲህ የፕሪሚየር ሊጉ ምርጡ ተጫዋች የነበረው ተጫዋች፣ ከዛ በተጨማሪ ለሊቨርፑል ድንቅ እንቅስቃሴንም ባለፉት ተከታታይ ዓመታት ሲያስመለክት የነበረው ተጫዋች ከረጅም ጊዜያቶች በኋላ ትላንትና ተጠባባቂ ወንበር ላይ በፕሪሚየር ሊጉ ተቀምጧል። ከዛ በተጨማሪ ደግሞ በጨዋታው አንድም የጨዋታ ደቂቃን ማግኘት ያልቻለበትን አጋጣሚን የተመለከትነው በትላንትናው ጨዋታ አሰልጣኝ አርነ ስሎት በግብ ጠባቂነት አሊሰን ቤከርን፣ በተከላካይ ስፍራ ላይ ሜሎስ ኪርኬዝን፣ ቨርጂል ቫን ዳይክን፣ ኢብራሂማ ኮናቴና ጆ ጎሜዝን ተጠቅሟል። በአማካይ ስፍራ ላይ ማካሊስተርን ከግራቨንበርች ጋር ከዛም ፍሎሪያን ቨርትስ፣ ዶሚኒክ ሶቦስላይ፣ ኮዲ ጋክፖና አሌክዛንደር ኢሳክን በትላንትናው ጨዋታ ላይ መጠቀም የቻሉበትን አጋጣሚ ነው የተመለከትነውና ይህም የጨዋታ ለውጣቸው ደግሞ ትላንትና ውጤት አምጥቶላቸዋል ብሎ ማንሳት ይቻላል። በትላንትናው ጨዋታ እንግዲህ ሁጎ ኤኪቲኬ 68ኛው ደቂቃ ላይ አሌክዛንደር ኢሳክን ተክቶ ገብቷል። እንዲሁ ደግሞ ከርቲስ ጆንስ ደግሞ 75ኛው ደቂቃ ላይ ፍሎሪያን ቨርትስን፣ እንዲሁ አንድሬ ሮበርትሰን ሚሎስ ኪርኬዝን 85ኛው ደቂቃ ላይ ተክቶ ገብቷል። ነገር ግን ሞሐመድ ሳላ በጨዋታው ላይ አንድም ደቂቃዎችን ማግኘት ያልቻለበትን አጋጣሚ ነው የተመለከት ነው። በአጠቃላይ ትናንትናውን ጨዋታ ሊቨርፑል ወሳኝ የነበረውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በፕሪሚየር ሊጉ መርሃ ግብር ሊቨርፑል ከሜዳው ውጪ ነው ደግሞ ለንደን ኦሎምፒክ ስቴዲየም ላይ አመርቶ ከዌስትሃም ዩናይትድ ጋር ጨዋታውን ያደረገው። ጨዋታውንም 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብርን ነው ያጠናቀቀው። የማሸነፊያ ግቦችንም አሌክዛንደር ኢሳክና ኮዲ ጋክፖ ማስቆጠር የቻሉበት መርሃ ግብር ሆኖን የጠናቀቀው። አሌክዛንደር ኢሳክ በፕሪሚየር ሊጉ ለመጀመሪያ ጊዜ ለሊቨርፑል ጎል ማስቆጠር ችሏል። ወደ ጎል አስቆጣሪነቱ እንግዲህ ትላንትና ምናልባት የሚመለስበትን የመጀመሪያ ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነውና ከኮዲ ጋክፖ የተሻገረለትን ኳስ ነው ኳስና መረብን ማገናኘት የቻለውና አሌክዛንደር ኢሳክ ስዊድናዊ አጥቂ ምናልባት የራስ መተማመኑን ሊያገኝ የሚችልበትን ጎል ትላንትና ማስቆጠር ችሏል። ሊቨርፑል ፍሎሪያን ቨርትስ ለሊቨርፑል ባደረጋቸው 17 ጨዋታዎች ምንም አይነት ግብ ሳያስቆጠር ወጥቷል። ነገር ግን በትላንትናው ጨዋታ ላይ የተሻሉ እንቅስቃሴዎችን ሲያስመለክት ነበር። አሌክዛንደር ኢሳክ ላስቆጠረው ጎልም እንግዲህ ወደ ኮዲ ጋክፖ ያሻገረው ኳስ እሱ እንደነበር ተመልክተናል እና ፍሎሪያን ቨርትስ እንግዲህ ጎል ማስቆጠር ይክበደው እንጂ እንግዲህ ጥሩ ነገሮችን ለማሳየት ሙከራዎችን እያደረገ እንደሚገኝ ነው የተመለከትነው። ስዊድናዊው አጥቂ አሌክዛንደር ኢሳክ ለሊቨርፑል የመጀመሪያ ፕሪሚየር ሊግ ጎሉን ያስቆጠረው ከዚህ በፊት አንድ ጎል አስቆጥሯል። በእርግጥ በካራባው ካፕ ነበር እሱ ጎል የተገኘው። በፕሪሚየር ሊጉ ትላንትና ለመጀመሪያ ጊዜ ለሊቨርፑል ጎል ያስቆጠረበት መርሃ ግብር ሆኖ
ተጠናቋል። በጨዋታው ላይ የዌስትሃም ዩናይትዱ ሉካስ ፓኬታ ቀይ ካርድ ተመልክቷል እንግዲህ በትናንትናው ጨዋታና በቀጣይ ደግሞ ዌስትሃም ዩናይትድ ጨዋታውን የሚያደርገው ከማንቸስተር ዩናይትድ ጋር ነውና በማንቸስተር ዩናይትዱ ጨዋታ ላይም እንደማይሰለፍ ተረጋግጧል። ሉካስ ፓኬታ ትላንትና ቀይ ካርድ መመልከቱን ተከትሎ በዚህ መሰረትም እንግዲህ ሊቨርፑሎች ትላንትና ነጥባቸውን 21 ማድረስ የቻሉበትን አጋጣሚን የተመለከትነው የትላንትናውን ጨዋታ ማሸነፋቸውን ተከትሎ ነጥባቸውን ከፍ ማድረግ የቻሉበትን አጋጣሚ ተመልክተናል። በትላንትናው ጨዋታና እጅግ ወሳኝ የነበረ ድልን ነው ትላንትና ማሳካት የቻሉት። በተለይ ደግሞ ዌስትሃም ዩናይትዶችም ጥሩ መነቃቃት ላይ የነበሩ ቡድን እንደነበሩ ከማስታወቻችን ጋር በተያዘም የትላንትናውን ጨዋታ ማሸነፋቸው ጥሩ ነገሮችን አምጥቶላቸዋል። አሰልጣኝ አርነ ስሎት ስለ ፍሎሪያን ቬርትስ እንቅስቃሴ ተናግረዋል። እኛ እንግዲህ ይህንን ተጨማሪ የመሃል ሜዳ ተጫዋች ማግኘታችን ሁልጊዜም በጣም አስፈላጊ ነው። ድሪብል ሲያደርግ ጥሩ ነበር፣ በአንድ ንክኪ ደግሞ ኳሶቹ በጣም ጥሩ እንደነበሩ ጭምር ተመልክተናልና በጣም ጥሩ እንቅስቃሴዎችን አድርጓል ሲልም ጭምር ነው የተናገረው። እንዲሁ ሊቨርፑሎችም የራሳቸውን ኮከብ ተጫዋች እንግዲህ ሲመርጡ ይሄ ካልስበርግ የሚባል እንግዲህ የሚመርጠው አለና እንግዲህ እሱ ደግሞ ካልስበርግ ሲመርጥ የጨዋታ ኮከብ አድርጎ የመረጠው ፍሎሪያን ቬርትስን እንደሆነ ጭምር ተመልክተናልና በትናንትናው ጨዋታ ላይ ጥሩ ነገሮችን ለማሳየት ሙከራዎችን አድርጓል። አሌክዛንደር ኢሳክም እንዲሁም አስቸጋሪ ወቅትን አይነን እናም ሁልጊዜም ጠንክረን መስራት እንዳለብንም ተመልክተናል። በአንድ ድል ተመልሰናል ማለት አንችልም። ጠንክረን መስራታችንን መቀጠልና ማሻሻል ይኖርብናል። ያንንም ደግሞ ጠንቅቀን እናውቃለን ሲልም ጭምር ነው የተናገረው አሌክዛንደር ኢሳክ። አሰልጣኝ አርነ ስሎት ይናገራሉ። በእርግጠኝነት እፎይታ አለ፣ ምክንያቱም ብዙ ጊዜ ከተሸነፍክ በኋላ ማሸነፍ በጣም አስፈላጊው ነገር ነው። ከሞላ ጎደል አላስቆጠርንም። እኛ ራሳችንን እድሎችን መፍጠር ችለናል። እናም በሌሎች ጨዋታዎችም ከሰራነው በላይ ደግሞ ብዙ ስህተቶችን ስንሰራ ነበር ሲልም ጭምር ነው አሰልጣኝ አርነ ስሎት ከትላንትናው ጨዋታ ጋር አያይዞም ሲናገር የነበረውና በእርግጥ የሆኑ እፎይታ ነገሮች ተሰምተውናል ሲልም ጭምር ነው አሰልጣኙ ሀሳቡን እየሰጠ የሚገኘውና ነገር ግን አሁንም ቢሆን ጨዋታዎችን አሸንፈን መቀጠል ይኖርብናል ሲልም ጭምር ነው እየተናገረ የሚገኘው። እንዲሁ ደግሞ ከትላንትናው ከሞሐመድ ሳላህን ተጠባባቂ ከማድረጉ ጋር በተያያዘም ጥያቄ ቀርቦለት ነበር አሰልጣኝ አርነ ስሎት። በጣም በርከት ያሉ የምናደርጋቸው ጨዋታዎች አሉና ለነዛ ጨዋታዎች ሁሉንም ተጫዋቾቻችንን መጠቀም ይኖርብናል የሚል አይነት አስተያየትን ጭምር ነው ትላንትና አሰልጣኝ አርነ ስሎት የሰጠው። በአጠቃላይ ግን ሊቨርፑል የትላንትናውን ወሳኝ ድልን ማሳካት የቻለበት መርሃ ግብር ሆኖ የተጠናቀቀም ጨዋታ አድርጎታል። ሌላኛው ምሽት ላይ የተደረገውና በጉጉት ሲጠበቅ የነበረው ጨዋታን እንመልከት። እንግዲህ አርሰናልና ቼልሲ በስታንፈርድ ብሪጅ ያደረጉት መርሃ ግብር በጣም በትልቅ ጉጉት ሲጠበቅ የነበረ መርሃ ግብር እንደነበር እናስታውሳለን። ሁለቱም ቡድኖች በጣም ጥሩ ጊዜያቶች ላይ እንደነበሩ የምናስታውሰው ነው። በፕሪሚየር ሊጉም በቻምፒየንስ ሊጉም በጣም ጥሩ ድሎችን አሳክተው ነበር የመጡት። ቼልሲዎችም ቢሆኑ በፕሪሚየር ሊጉ ባለፉት ሳምንታት ላይ በጣም ጥሩ የነበሩ ውጤቶችን ሲያስመዘግብ የነበረ ቡድን እንደሆነ ተመልክተናል። የትላንትናው ጨዋታ እንዲጠበቁ ካደረጉ ምክንያቶች መካከል አንደኛው ነው። ለምሳሌ ያክል የትላንትናውን ጨዋታ አቻ ከመውጣቱ በፊት የነበሩ 3 ተከታታይ ጨዋታዎችን በፕሪሚየር ሊጉ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግ የአውሮፓ ትልቅ ከሚባሉ ክለቦች መካከል አንዱ የሆነውን ባርሴሎናን 3-0 አሸንፎ ነው ቸልሲ ለትናንትናው ጨዋታ የመጣውና በጣም በትልቅ ጉጉት ሲጠበቅ ነበር። ከዛ በተጨማሪ ደግሞ አርሰናልም ቢሆን በፕሪሚየር ሊጉ መሪ የነበረ ቡድን ነው። ጠንካራ ቡድን መሆኑን አሳይቷል። በዚህ ውድድር ዓመት አንድ ሽንፈት ብቻ ነው በፕሪሚየር ሊጉ ያስተናገደው። ከዛ በተጨማሪ በቻምፒየንስ ሊጉ ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን እንደሆነ ይታወቃል። እንዲሁ ደግሞ ባየር ሚኒክን ነው በሳምንቱ አጋማሽ ትልቅ የሚባለውን ቡድን አሸንፎ የመጣውና በጣም ትልቅ ፉክክር ነበር። የትላንትናውን ጨዋታ ከማድረጋቸው በፊትም እነዚህ ሁለት ቡድኖች ደግሞ የፕሪሚየር ሊጉ መሪ ሆነው አንደኛና ሁለተኛ ደረጃ ላይ ተቀምጠው የመጡ ቡድኖች ከመሆናቸው ጋር በተያያዘ ትልቅ ፉክክርን ያስመለክታሉ ተብሎ ሲጠበቅ ነበረ። ከዛ በተጨማሪ ትልቅ ደግሞ ፉክክር ይታያል ተብሎ ሲጠበቅ የነበረው ከጨዋታው በፊትም በርካቶች ሲያነሱ የነበረው ጉዳይ የሞይስ ካይሴዶና የዴክላን ራይስንን ፍልሚያ በርካቶች በጉጉት ይጠብቁት ነበር። እነዚህ ሁለት ተጫዋቾች ዘንድሮ በጣም ጥሩ እንቅስቃሴዎችን እያሳዩ የሚገኙ ተጫዋቾች ናቸው። ከዛ በተጨማሪ ደግሞ ፕሪሚየር ሊጉ አሉኝ ከሚላቸው ምርጥ የመሃል ሜዳ ተጫዋቾች መካከል አንደኛው ነው። የቼልሲ አሰልጣኝ ኤንዞ ማሬስካ ከዚህ በፊት ሲናገሩ ፕሪሚየር ሊጉ ላይ ምርጦቹ አማካዮች የሲቲው ሮድሪ፣ የአርሰናሉ ዴክላን ራይስና የቼልሲው ሞይስ ካይሴዶ እነዚህ ሶስቱ በጣም ምርጥ ተጫዋቾች ናቸው ሲል ጭምር ተናግሮ እንደነበር እናስታውሳለንና በትላንትናው ጨዋታ ላይ የሞይስ ካይሴዶና የዴክላን ራይስ ፍልሚያ በጉጉት የሚጠበቅ ነበር በመሃል ሜዳ ላይ። በእርግጥ ዴክላን ራይስም እንዲሁ ደግሞ ሞይስ ካይሴዶን ጭምር ሲናገሩ ነበር፣ እኛ ሁለታችን የምንጫወትበት ቦታ ተመሳሳይ አይነት ቦታ አይደለም፣
ስለዚህ እኛን ማፎካከር ተገቢ አይደለም የሚል አይነት ሀሳቦችን ሲሰጡ ነበር። ነገር ግን የእነዚህ ሁለት ተጫዋቾች ፉክክር ሜዳ ላይ የተመለከትነው ትናንትና ለ38 ደቂቃዎች ብቻ ነው። ምክንያት ከተባለ ሞይስ ካይሴዶ ሚኬል ሜሪኖ ላይ በሰራው ጥፋት 38ኛው ደቂቃ ላይ በቀይ ካርድ የወጣበትን አጋጣሚ ተመልክተናል። ከዛ በፊት በጣም አግሬሲቭ እንደነበረም ተመልክተናል በጨዋታው ላይ። ነገር ግን ሞይስ ካይሴዶ በትላንትናው ጨዋታ 38 ደቂቃዎችን ብቻ ነው ሜዳ ላይ የተመለከትነው። ሚኬል ሜሪኖ ላይ በሰራው ጥፋትም በቀይ ካርድ የወጣበት አጋጣሚን የተመለከትነው ትላንትና። በመጀመሪያው 45 ብቻ 6 የማስጠንቀቂያ ካርዶችን ተመልክተናል። 6 ካርዶችን የተመለከትንበት የመጀመሪያ 45 እና ያሳለፍነውና ይህም በፕሪሚየር ሊጉ ታሪክ በመጀመሪያ 45 ብዙ ካርዶች የተመዘዙበት ጨዋታ እንደሆነ ቁጥሮች ያሳያሉ። በትላንትናው ጨዋታ በቸልሲ በኩል ማርኮ ኮሬያ ቢጫ ካርድ ተመልክቷል 11ኛው ደቂቃ፣ እንዲሁ ደግሞ ሞይስ ካይሴዶ በቀይ ካርድ የወጣበት 38ኛው ደቂቃ፣ እንዲሁ በአርሰናል በኩል ማርቲን ዙቤሜንዲ 5ኛው ደቂቃ፣ ክሪስቲያን ሞስኩዌራ 13ኛው ደቂቃ፣ ሪካርዶ ካላፊዮሪ 27ኛው ደቂቃ እና ፒዮሮ ሂንካፒዬ 41ኛው ደቂቃ እነዚህ በመጀመሪያው 45 የጨዋታ ክፍለ ጊዜ ብቻ የተመለከቷቸው ቢጫ ካርዶች እንደሆኑ ነው የተመለከት ነው። የትላንትናውን ጨዋታ ሁለቱም ቡድኖች 1-1 ነው ጨዋታቸውን ያጠናቀቁት። ከጨዋታው በፊት ዊሊያም ሳሊባ በጨዋታው ላይ እንደማይኖር የተረጋገጠ ጉዳይ ሆኖ ነበር። በእርግጥ ከጨዋታው ሊጀምር ጥቂት ሰዓቶች በሚኖሩበት ሰዓት ነው ዊሊያም ሳሊባ ጉዳት እንዳጋጠመው የተነገረው። የአርሰናሉ የኋላ መስመር ተጫዋች የሆነው ዊሊያም ሳሊባ ልምምድ ላይ ነው ጉዳት አጋጥሞት ጨዋታው ላይ እንዳልነበር የተነገረው። ይህንን ተከትሎ ዊሊያም ሳሊባ ከቸልሲው ጨዋታ ውጭ የሆነው በልምምድ ላይ በገጠመው ጉዳት እንደሆነ ተነግሯል። አርሰናሎች በጨዋታው ላይ እንግዲህ ያለ ጋብሪኤል ማጋሌሽም ያለ ዊሊያም ሳሊባም ነው ያለ ሁለቱ ወሳኝ የመሃል ሜዳ ተጫዋቾች የመሃል ተከላካዮቻቸው ጨዋታውን የጀመሩት በክሪስቲያን ሞስኩዌራ እና በፒዮሮ ሂንካፒዬ ነው የመሃል ተከላካይ ጥምረት ትላንትና ጨዋታቸውን የጀመሩት። አሰልጣኝ ሚኬል አርቴታ የአርሰናል አሰልጣኝ የዊሊያም ሳሊባ ያጋጠመው ጉዳት የከፋ እንዳልሆነ ጠቁመዋል። ከጨዋታው በፊት በልምምድ ላይ ምቾት አልተሰማውም ነበር ያሉት አርቴታ ሁኔታውን ለመረዳትም ምርመራ ማድረግ አስፈልጎን ነበርና ከባድ ነገር አይመስለኝም፣ ነገር ግን ከጨዋታው ውጪ መሆኑንም ከጨዋታው በፊት ነበር አሰልጣኙ የተናገሩት። እንግዲህ የትላንትናውን ጨዋታ አርሰናልና ቼልሲ ነጥብ ተጋርተው የወጡበት መርሃ ግብር ሆኖ ተጠናቋል። ቼልሲ እርግጥ ነው ረጅም ደቂቃዎችን በጎዶሎ ተጫዋች ነው ጨዋታውን ያጠናቀቀው፣ ነገር ግን በጣም ጥሩ ነገሮችንም ሲያደርጉ እንደነበር ተመልክተናል። በህብረት ይከላከላሉ። ከዛ በተጨማሪ ደግሞ ሁለት የክንፍ በጣም ፈጣን የሚባሉ ተጫዋቾችን ሜዳ ላይ አቆይቶ ነበር አሰልጣኝ ኤንዞ ማሬስካና እንዲሁም ፔድሮ ኔቶንና አሌሃንድሮ ጋርናቾን ለመጠቀም ሙከራዎችን ያደርጓል። ፍጥነታቸውን ለመጠቀም ሙከራዎችን ሲያደርግ የነበረበትን አጋጣሚ ተመልክተናል። ነገር ግን ከቆመ ኳስ በጭንቅላቱ እንግዲህ ትሬቨር ቻሎባ ጎል አስቆጥሮ ጨዋታውን 1-0 መምራት ችለው ነበር። ነገር ግን ሚኬል ሜሪኖ ሌላ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት እንዲጠናቀቅ አድርጎታል። የትላንትናውን ጨዋታ ቼልሲ በመጀመሪያው አጋማሽ ሞይስ ካይሴዶን በቀይ ካርድ መውጣቱን ተከትሎ በ10 ተጫዋች ነው ረጅም ደቂቃዎችን ያደረገው። አርሰናል የትላንትናውን ጨዋታ 1 ነጥብ ማግኘቱን ተከትሎ 30 ነጥብ ላይ መድረስ የቻለበትን አጋጣሚ ተመልክተናል። ቀደም እንደገለጽኩላችሁ በሳምንቱ አጋማሽ ደግሞ ጨዋታዎች እንደሚደረጉ ይታወቃሉ። አሁን ዕለተ ሮብ ላይ ቸልሲና ሊድስ ዩናይትድ ጨዋታቸውን ያደርጋሉ። አርሰናልም እንዲሁ ሮብ ነው ጨዋታውን የሚያደርገው በሜዳው ኤምሬትስ ከብሬንትፈርድ ጋር የሚያደርገው ጨዋታ ዕለተ ሮብ ላይ የሚደረግ መርሃ ግብር ነው። የቸልሲው ተጫዋች ሞይስ ካይሴዶ ከ130 የፕሪሚየር ሊግ ጨዋታዎች በኋላ ነው የመጀመሪያ ቀይ ካርዱን ትላንትና የተመለከትነው። ቸልሲ ግን በዘንድሮው የውድድር ዓመት በጣም በርከት ያሉ ቀይ ካርዶች የተመዘዙበት ቡድን እየሆነ ነው። በፕሪሚየር ሊጉ አራተኛ ቀይ ካርዱ ነው ትላንትና የተመለከቱት። ቸልሲ በአጠቃላይ 4 ቀይ ካርዶችን በዚህ የውድድር ዓመት በ13 ሳምንታት ጉዞ ውስጥ ተመልክቷል። ይህም ባለፈው የውድድር ዓመት በሙሉ የውድድር ዓመት ከተመለከትናቸው በእጥፍ የበለጠ ሆኗል። በቸልሲ ቤት የተመለከትናቸው የቀይ ካርዶች ብዛት ሰማያዎቹ በውድድር ዘመኑ በአጠቃላይ 7 ቀይ ካርድም ተመልክተዋል በሁሉም ውድድሮች ባደረጓቸው ማለት ነው። በመጀመሪያው አጋማሽ አንቶኒ ቴለር በርከት ያሉ የማስጠንቀቂያ ካርዶችንም ጭምር የመዘዙበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ሪስ ጄምስ ይናገራል። በትላንትናው ጨዋታ ላይ በግል በጣም ጥሩ ከነበሩ ተጫዋቾች መካከል አንደኛው ነው የቼልሲው ካፕቴን ሪስ ጄምስ እና ጥሩ ነገሮችን ለማድረግ ሞክሯል። እንግዲህ በመሃል ሜዳ ላይ ነው ትላንትና የተመለከትነው በተለይ የሞይስ ካይሴዶ መውጣትን ተከትሎ ማለት ነውና ማሎ ጉስቶን በቀኝ የተከላካይ ስፍራ ላይ ሲጠቀሙት ነበር። እንዲሁ ደግሞ ትሬቨር ቻሎባህንና ዌስሊ ፎፋናን በመሃል ተከላካይነት እንዲሁ ደግሞ ማርክ ኮሬያን በግራ ተከላካይነት ነበርና ትላንትና ሪስ ጄምስ በመሃል ሜዳው ላይ ከኤንዞ ፈርናንዴዝ ጋር በመሆን ትግሎችን ሲያደርጉ ነበር በትላንትናው ጨዋታና የሰማዮቹ አምበል የሆነው ሪስ ጄምስ ከጨዋታው በኋላ ሲናገር ዛሬ በሁሉም ሰው ኮርቻ ያለው ሲል ነው አስተያየቱን የሰጠው።
አንድ ነጥብ ብቻ ይዘን መውጣታችን ግን በጣም ያበሳጫል ያለው ተጫዋቹ በ10 ተጫዋቾች መጫወታችን ትንሽ ነገሮችን ያክብዶብናል ሲልም ጭምር ነው የተናገረው። ዛሬ በ10 ተጫዋች ምን ደረጃ ላይ እንዳለንና ለምን እንደምንፋለም ማሳየታችንን አስቀጥለናል ሲልም ጭምር ነው የተናገረው። ሪስ ጄምስ በጨዋታው ላይ የጨዋታው ኮከብ ተጫዋች በመባልም እንዲሁ መመረጥ የቻለው ተጫዋች እንደሆነ ተመልክተናል። በትላንትናው ጨዋታ ላይ ጥሩ እንቅስቃሴን ማሳየት የቻለበትን አጋጣሚን የተመለከት ነው። ከማንም ጋር መፎካከር እንደምንችል አሳይተናል ያለው ደግሞ ኤንዞ ማሬስካ ነው። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ ቡድናቸው በቀይ እንግዲህ ሳይወጣበት በፊት ከአርሰናል በጣም የተሻለ ቡድን እንደነበር ተናግረዋል። ዛሬ ብዙ እድሎችን ፈጥረናል ያሉት አሰልጣኙ ካለፈው ዓመት የተሻለንን በትክክለኛው መንገድ ላይ እንደሆንም አሳይተናል ሲልም ጭምር ነው የተናገረው። አክለውም ከየትኛው ቡድን ጋር መፎካከር እንደምንችል ጥሩ መልእክትም ያስተላለፍንበት ጨዋታ ነው ሲልም ጭምር ነው የተናገረው። አሰልጣኝ ኤንዞ ማሬስካ ሲናገር ጥሩ እንቅስቃሴ አሳይተናል፣ በቀይ ሳይወጣብን የነርሱ የበላይ ሆነን ነበር፣ በ10 ተጫዋች መጫወት ከባድ ነገር ነው ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ የተናገረው። ነገር ግን ለምደነዋል ሲልም ጭምር ተናግሯል። ምክንያቱም በዚህ የውድድር ዓመት የማንቸስተር ዩናይትዱን ጨዋታ ጨምሮ የተለያዩ ጨዋታዎች ላይ ቀይ ካርዶች እየተመዘዘባቸው በ10 ተጫዋቾች እንዲጫወቱ መገደዳቸው የምናስታውሰው ጉዳይ ነው። ኤንዞ ማሬስካ ከባርሳው ድል በኋላም ስለ ትናንትናው ጨዋታ ሲናገሩ ተጫዋቾቼ ለ48 ሰዓታት እንዲያርፉና ድካማቸውንም አጥፍተው እንግዲህ ለቀጣዩ ለአርሰናል ጨዋታ እንዲዘጋጁ ነግሬያቸው ነበር። እሁድ ከአርሰናል ጋር ስላለብን ጨዋታ ከአርብ ጀምሮ ስንወያይም እንደነበር አስታውሳለሁና እስከዛው ግን ረፍት አድርገን መቀጠል ነበረብን ሲልም ጭምር ነው የተናገረው። የክለብ የዓለም ዋንጫን ማሸነፍ ለተጫዋቾቹ በራስ መተማመን በጣም አስፈላጊ ነበር፣ ምክንያቱም ማንኛውንም ቡድን ማሸነፍ እንደሚችሉ ተገንዝበውበታል። የማሸነፍ አስተሳሰባችንም ለመገንባት ደግሞ በጣም ጥሩ ነገሮችን ማድረግ አስፈላጊ ነበር ሲሉ ጭምር ተናግረው እንደነበር እናስታውሳለን። እና ባሳለፍነው የውድድር ዓመት የኮንፈረንስ ሊግ ዋንጫን በማሸነፍ ነው አንድ ብለን ከዚያም ደግሞ የክለቦች የዓለም ዋንጫን በማሸነፍ ደግሞ የዋንጫ አሸናፊነት ጉዟችንን አስቀጥለናል ሲል ነበር እንግዲህ አሰልጣኝ ኤንዞ ማሬስካ የተናገረውና እነዚያ ድሎች ለትላንትናው ጨዋታ ጠቅሞናል፣ በትልቁ ለመፎካከርም እድሎችን ሰጥቶናል ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ ከትላንትናው ጨዋታ በፊት በነበረ ጋዜጣዊ መግለጫ ላይ ሀሳቡን ሰጥቶ የነበረው። ሚኬል ሜሪኖም እንዲሁ ሀሳቡን ሰጥቷል። ይህንን ማሊያ ስትለብስ የአርሰናልን ማሊያ ስትለብስ ማሸነፍ ብቻ ነው የምትፈልገው ሲል ሜሪኖ ይናገራል። የአርሰናልን ግብ ያስቆጠረው ሚኬል ሜሪኖ ሞይስ ካይሴዶ የተመለከተው ቀይ ካርድ ትክክለኛ ነበር በማለት ነው የተናገረው። ሌላ ጨዋታ የተጠየቀው ሜሪኖ በአንድ በኩል ባለማሸነፋችን በጣም ተበሳጭተናል ሲልም ጭምር ነው የተናገረው። በሌላ በኩል ደግሞ አመቱ ገና ረጅም እንደሚሆንና ስቴዲየሙ ከባድ እንደሆነ እናውቃለን፣ እድሉን ተጠቅመንበታል፣ ቡድኑ ጥሩ አስተሳሰብ አሳይቷል ሲልም ጭምር ነው የተናገረው። ይህንን ማሊያ ስትለብስ ማሸነፍ ትፈልጋለህ ብሏል ሚኬል ሜሪኖ። ስለ ካይሴዱ ቀይ ካርድ ያነሳው ሚኬል ሜሪኖ እግሬን ተሰምቶኛል፣ ነገር ግን እንደ እድል ሰውነቴ ተለዋዋጭ ነው፣ ቀይ እንደሆነ ደግሞ አውቄ ነበር ሲልም ጭምር ነው የተናገረው ሚኬል ሜሪኖ ስለ ሞይስ ካይሴዱ ቀይ ካርድም ሲናገር። ሌላኛው አርቴታ የሰጠው ሀሳብ ነው። ጋብሪኤል እንግዲህ ማጋለሽ ለበርካታ ሳምንታት ከሜዳ ይርቃል ብሏል አርቴታ። የአርሰናል ዋና አሰልጣኝ የሆነው ሚኬል አርቴታ ጋብሪኤል ማጋለሽ ለበርካታ ሳምንታት ከሜዳ እንደሚርቅ ተናግሯል። በሌላ በኩል ሌላኛው ተከላካይ ዊሊያም ሳሊባ ግን ተጨማሪ የአካል ብቃት ግምገማ እንደሚደረግለት ነው አሰልጣኙ ያረጋገጠው። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኙ ወሳኝ ተጫዋቾቻችንን በጉዳት ምክንያት አጥተናል ሲሉ ጭምር ነው የተናገሩትና እነዚህ ሁለት ተጫዋቾች በሜዳ ላይ አልነበሩምና ወሳኝ ተጫዋቾቻችን ሳይኖሩን የትላንትናውን ጨዋታ ያደረግነው ሲል ይናገራል። ከቼልሲ ጋር አንድ ቀን እንግዲህ ያነሰ የዝግጅት ጊዜ ነበረን ከቼልሲ አንጻር ሲል አርቴታ ይናገራል። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው ከቼልሲ ያነሰ የዝግጅት ቀን ማግኘቱ ተጽዕኖ ማሳደሩንም ይናገራል። ምክንያቱም በአውሮፓ ቻምፒየንስ ሊግ ባየር ሚኒክና እንግዲህ አርሰናል ጨዋታቸውን ያደረጉት ዕለተ ረቡዕ ላይ ነው። በአንጻሩ ቼልሲና ባርሳ ደግሞ ማክሰኞ ነበር ጨዋታቸውን ያደረጉትና አንድ ያነሰ ቀን ለዝግጅት ተጠቅመናል፣ ያ ደግሞ ተጽዕኖ ፈጥሮብናል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ እንዲሁ እየተናገረ የሚገኘውና እንግዲህ ያረፍነው አንድ ያነሰ ቀን ነው ሲልም ጭምር ነው የተናገረው። ልምምድ የሰራነው 2 ቀን ከግማሽ ብቻ ነበር ያሉት አርቴታ ከቼልሲ በአንድ ቀን ያንሳል፣ እንዲሁም ደግሞ ወሳኝ ተጫዋቾቻችንንም አጥተናል ሲል ነው የተናገረው። ከዚህ በፊት አጣምረናቸው የማናውቃቸው ተጫዋቾችን አጣምረን ነበር፣ ለዛውም ደግሞ በዚህ ከባድ ጨዋታ ብሏል አርቴታ። ስለ ቀይ ካርዱ የጠየቀው አሰልጣኙ ጥፋቱን በግልጽ ማየት አልቻልኩም፣ ነገር ግን የዳኛውን ውሳኔ ከብራለሁ ብሏል። አክሎም ውጤቱም ጥሩ ውጤት ነው፣ እንግዲህ አልተበሳጨሁም፣ እዚህ ለራሳችንም የምናስቀምጣቸው መመዘኛዎች ናቸው ሲልም ጭምር ነው የተናገረው።
አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። የትናንትናውን ጨዋታ ግን በአቻ ውጤት ማጠናቀቅ የቻሉበት መርሃ ግብር ሆኖ ተጠናቋል። አርሰናል በኳስ ቁጥጥሩ የተሻለ ነበር፣ ነገር ግን በሙከራዎች ረገድ ግን ቼልሲ በጣም የተሻለ ቁጥርን አስመዝግቧል። 11 የጎል ሙከራዎችን ያደርጓል ቼልሲ። እንግዲህ በትናንትናው ጨዋታ ላይ በሁለተኛው አጋማሽም 6 ሙከራዎችን ማድረግ የቻሉበትን አጋጣሚን የተመለከትነው ከቀይ ካርዱም በኋላ ቢሆን ማለት ነውና 11 ሙከራዎችን አድርገው 4ቱ ኢላማቸውን የጠበቁ ነበሩ። በቼልሲ በኩል ደግሞ 8ቱ በአርሰናል በኩል ደግሞ 8 ሙከራዎችን አድርገው 4ቱ ነበሩ ኢላማቸውን የጠበቁ ሙከራዎችን ማድረግ የቻሉበትን አጋጣሚ የተመለከትነውና ቼልሲ ትላንትና ጥሩ ነገሮችን ማሳየት የቻለበት እንቅስቃሴን አስመልክቷል። 10 ተጫዋች ከመሆኑ ጋር በተያያዘ ማለት ነውና የትላንትናው ጨዋታ ባቻ ውጤት ነው በአጠቃላይ የተጠናቀቀው። 1-1 በሆነ ውጤት ነው የተጠናቀቀው። በአጠቃላይ 13ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም ትላንትና የተደረጉ ጨዋታዎች በዛ መልኩ ተጠናቀዋል። አሁንም እንግዲህ በ13ኛው ሳምንት የተደረጉ ፕሪሚየር ሊግ ጨዋታዎችን ጠቅላላ ለማድረግ ያክል የ2025-26 የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብሮች ተጠናቀዋል። የፕሪሚየር ሊጉ መሪ አርሰናል አቻ መውጣቱን ተከትሎ 2 ነጥቦችን ለመጣል ተገዷል። ወደ ድል የተመለሰው ማንቸስተር ሲቲ የአርሰናልን ነጥብ መጣል ተከትሎ የነጥብ ልዩነቱን ወደ 5 ዝቅ ማድረግ ችሏል። ቼልሲ በበኩሉ ከአርሰናል ጋር በ6 ነጥቦች ርቆ 3ኛ ደረጃ ላይ ነው የተቀመጠው። ማንቸስተር ዩናይትድ እና ሊቨርፑል ማሸነፋቸውን ተከትሎ ደረጃቸውን ከፍ አድርገዋል። ወልቭስ ከ13 ጨዋታዎች ምንም ነጥብ ያላገኘ ብቸኛው ቡድን እንደሆነ እንግዲህ ምንም አይነት ጨዋታ ያላሸነፈ 2 ነጥቦችን አግኝቷል። ነገር ግን ሙሉ ድል ያላገኘ ብቸኛው ቡድን እንደሆነ አሁንም ቀጥሏል። ኤርሊንግ ሃላንድ ከፍተኛ ግብ አስቆጣሪነቱን እየመራ እንደሚገኝ አሁንም ተመልክተናል። አርሰናል ሊጉን 30 ነጥቦች በመሰብሰብ በአንደኝነት ተቀምጦ እየመራው ይገኛል። ማንቸስተር ሲቲ በዚህ ሳምንት ያደረገውን ጨዋታ ከሊድስ ዩናይትድ ጋር በመጨረሻዎቹ ደቂቃዎች ላይ ባስቆጠረው ጎል ድል ማድረጉን እናስታውሳለንና ወደ ድል መመለሱን ተከትሎ ነጥቡን 25 አደርሷል። ከአርሰናል ጋር ያላቸው የነጥብ ልዩነት 5 ብቻ ሆኗል። ሁለተኛ ደረጃ ላይም ተቀምጧል። ቸልሲ በ24 ነጥቦች 3ኛ ደረጃ ላይ ሲቀመጥ የኡናይ ኤምሪ አስተን ቪላ ተከታታይ ድሎችን እያስመዘገበ ከመሆኑ ጋር በተያያዘ በ24 ነጥቦች 4ኛ ደረጃ ላይ የተቀመጠ ቡድን ሆኗል። የፋቢያን ሆርዝሌር ቡድን ብራይተን ኤንድ ሆቭ አልቢዮን በ22 ነጥቦች 5ኛ ነው። ሰንደርላንድም በ22 ነጥቦች 6ኛ ደረጃ ላይ ሲቀመጥ ማንቸስተር ዩናይትድ እና ሊቨርፑል ደግሞ 7ና 8ኛ ደረጃ ላይ ተቀምጠዋል። ሁለቱም ቡድኖች 21 ነጥቦችን ነው መሰብሰብ የቻሉት። እንግዲህ እንደቻሉ ተመልክተናል። 21 በመሰብሰብ 7ና 8 ላይ ተቀምጠዋል። ክሪስታል ፓላስ 9፣ ብሬንትፈርድ ደግሞ 10ኛ ደረጃ ላይ ተቀምጠዋል። የቶማስ ፍራንኩ ቶትናም ሆትስፐርስ በ18 ነጥቦች 12ኛ ደረጃ ላይ ነው የተቀመጠው። ባለፉትን 4 ጨዋታዎች የቶማስ ፍራንክ ቡድን ማሸነፍ አልቻለም። ከአራቱ ደግሞ 3ቱ ሽንፈት ሆነው ነው የተመዘገቡት። የኤዲ ሃው ቡድን እንግዲህ ባለፉት ጨዋታዎች ላይ ጥሩ ውጤቶችን እያስመዘገበ ቢሆንም አሁንም 13ኛ ደረጃ ላይ ነው የተቀመጠው በ18 ነጥቦች። የደረጃ ሰንጠረዡ ግርጌን ከተመለከተን ሊድስ ዩናይትድ በ11 ነጥቦች 18ኛ ደረጃ ላይ ተቀምጧል። ያለፉትን 4 ጨዋታዎች ተሸንፏል። በርንሌይም በተመሳሳይ ያለፉትን 4 ጨዋታዎች የተሸነፈ ቡድን ነው። በ10 ነጥቦች 19ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ወልቨርሃምፕተን ወንደረርስ በ2 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን ኤርሊንግ ብራውት ሃላንድ ነው በ14 ግቦች እየመራ የሚገኘው። ኢጎር ቲያጎ ከብሬንትፈርድ 11 ግቦችን በማስቆጠር ሁለተኛ ነው። ዳኒ ዌልቤክ በ7 ግቦች እንዲሁ ዣን ፊሊፕ ማቴታም በ7 ግቦች ከብራይተን እና ከክሪስታል ፓላስ 3ኛ ደረጃ ላይ ሲቀመጡ አንቷን ሴሜንዮ በ6 ግቦች ከቦርንመስ 5ኛ ደረጃ ላይ የተቀመጠ ተጫዋች አድርጎታል። የአሲስቱን ደረጃ እየመራ የሚገኘው ብሩኖ ሚጌል ፈርናንዴዝ ነው። በ5 አሲስቶች ይመራዋል። ግራኒት ዣካ ከሰንደርላንድ፣ ጃክ ግሪሊሽ ከኤቨርተን፣ ሙሐመድ ኩዱስ ከቶትናም ሆትስፐርስ እና እንዲሁ ደግሞ ሃርትማን ከበርንሌይ 4 አሲስቶችን በማድረግ ብሩኖን እየተከተሉ የሚገኙ ተጫዋቾች እንደሆኑ ነው የተመለከት ነው። የፕሪሚየር ሊጉን ጨዋታዎች ውጤት እዚሁ ጋር ገታ እናደርግና ደግሞ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ የትላንትና መርሃ ግብሮችን እንመልከት። በጣሊያን ሴሪኤም ትላንትና ናፖሊ በጣም ወሳኝ የተባለ ድልን ነው ማሳካት የቻለው። በጣሊያን ሴሪኤም መርሃ ግብር ናፖሊ ትላንትና ከሮማ ጋር ነበር ጨዋታውን ያደረገው። ምናልባት ሮማ የትላንትናውን ጨዋታ አሸንፈው ቢሆን ኖሮ የሊጉን መሪነት መረከብ የሚችልበት እድል ነበረው። ጨዋታውም ደግሞ በሜዳው ስታዲዮ ኦሎምፒኮ የተደረገ መርሃ ግብር ነውና ናፖሊ ግን የትላንትናውን ጨዋታ ወሳኙን ድል ማስመዝገብ ችሏል። 1-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የናፖሊን ብቸኛ የማሸነፊያ ግብም ዴቪድ ኔሬስ ነው ማስቆጠር የቻለው። እንግዲህ ቀን ላይ በተደረገ ሌላ መርሃ ግብር ኢንተር ሚላን ከፒያትሳ ጋር ያደረገውን ጨዋታ በላውታሮ ማርቲኔዝ ግቦች 2-0 አሸንፎ መውጣቱ የምናስታውሰው ጉዳይ ነውና ትላንትና ለናፖሊ ወሳኝ ድልን ያስመዘገበው ናፖሊ በ28 ነጥቦች ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። ሮማ በአንጻሩ በ27 ነጥቦች አራተኛ ደረጃ ላይ ነው
የተቀመጠው ናፖሊ በቀጣይ በዲዬጎ አርማንዶ ማራዶና ስቴዲየም ወሳኝ የሚባለውን ጨዋታ ከዩቬንቱስ ጋር ያደርጋል። እንዲሁ ደግሞ ሮማ ከካግሊያሪ ጋር ነው መርሃ ግብሩን የሚያደርገው። በትላንትና በሌሎች የጣሊያን ሴሪኤ መርሃ ግብሮች ሊቼ ቶሪኖን 2-1 በሆነ ውጤት ማሸነፍ ችሏል። አታላንታ በሜዳው ቤርጋሞ ፊዮረንቲናን 2-0 ያሸነፈበት መርሃ ግብርም እንዲሁ ትላንትና ከተደረጉ የጣሊያን ሴሪኤ መርሃ ግብሮች መካከል የሚጠቀሱ ናቸው። ትላንትና አታላንታ ወደ ድል የተመለሰበትን አጋጣሚ ተመልክተናል። ኮሶኑና እንዲሁ ደግሞ ሉክማን ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው። አዶሜላ ሉክማን ትላንትናም ጎል ማስቆጠር ይችላል። በአውሮፓ ቻምፒየንስ ሊግም እንዲሁ ጎል አስቆጥሮ እንደነበር የምናስታውሰው ጉዳይ ነውና ትላንትናም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። በጣሊያን ሴሪ በተደረገ መርሃ ግብር ፒያትሳና ኢንተር ሚላንም እንዲሁ ትላንትና ጨዋታቸውን አድርገው ነበር። ቀደም ለማንሳት ሞክሬያለሁ። ይህንን ጨዋታ ኢንተር ሚላን 2-0 ያሸነፈው ላውታሮ ማርቲኔዝ ነው። ሁለቱንም ግቦች ትናንትና ለኢንተር ሚላን ማስቆጠር የቻለበትን አጋጣሚ የተመለከትነው። በጣሊያን ሴሪኤ አንድ ቀሪ መርሃ ግብር ዛሬ ይደረጋል። ቦሎኛና ክሮሚኔንሴ ዛሬ የሚያደርጉት ጨዋታ የሚጠበቀው መርሃ ግብር ነው። በስፓኒሽ ላሊጋም ትላንትና ጨዋታ ቀጥሎ ተደርጓል። ሎስ ብላንኮቹ ትላንትና ነጥብ የጣሉበት መርሃ ግብር ሆኖ ነው የተጠናቀቀው። በስፓኒሽ ላሊጋ መርሃ ግብር ሪያል ማድሪድ ትላንትና ከዢሮና ጋር ነው ጨዋታውን ያደረገው። 1-1 በሆናቸው ውጤትም ማጠናቀቅ ችሏል። የሪያል ማድሪድን ግብ ልማደኛው ኬሊያን ምባፔ ትላንትናም ኳስና መረብን ማገናኘት የቻለበት ጨዋታ ቢሆንም ነገር ግን ሪያል ማድሪድ ግን ድል ማድረግ አልቻሉም። ሎስ ብላንኮቹ ያለፉትን 3 የላሊጋ ጨዋታዎች ማሸነፍ አልቻሉም። ሁሉንም በአቻ ውጤት ነው ያጠናቀቁት። ኬሊያን ምባፔ በዘንድሮው የውድድር ዘመን ከየትኛውም የአውሮፓ ሊግ ተጫዋች በበለጠ 7 የፍጹም ቅጣት ምቶችንም ጎል ማስቆጠር የቻለም ተጫዋች እንደሆነ ተመልክተናል። ሪያል ማድሪድ ነጥብ መጣሉን ተከትሎ ባርሴሎና የላሊጋ መሪነቱን አሁንም እንግዲህ አስቀጥሏል። በዚህ ሳምንት ባደረጉት ጨዋታ ድል ማድረጋቸውን ተከትሎ ሪያል ማድሪድ እስኪጫወት ድረስ የላሊጋ መሪነታቸውን ይዘውት ነበር። ነገር ግን ትናንትና ሪያል ማድሪድ ማሸነፍ አለመቻሉን ተከትሎ አሁንም በአንደኝነቱ ቀጥለዋል ባርሴሎና። በአንጻሩ ሪያል ማድሪድ 35 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። የትናንትና ተጋጣሚው ዢሮና በ12 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሪያል ማድሪድ ደግሞ ወደ ባስክ ያመራና ከአትሌቲክ ቤልባኦ ጋር በሳን ማሜስ ጨዋታውን የሚያደርግ ነው የሚሆነው። ዢሮና በአንጻሩ ከኤልቼ ጋር የሚያደርገው መርሃ ግብር ነው የሚጠበቀው። የአትሌቲክ ቤልባኦና የሪያል ማድሪድ ጨዋታ ዕለተ ረቡዕ የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች የስፓኒሽ ላሊጋ የትናንትና መርሃ ግብሮች ሪያል ሶሴዳድ በሜዳው በቪያሪያል 3-2 ተሸንፈዋል። ቪያሪያል ዘንድሮ በጣም ጥሩ ግስጋሴን እያደረገ ነው የሚገኘው። ቢጫ ሰርጓጆቹ ትላንትና ሪያል ሶሴዳድን ከሜዳቸው ውጪ ድረስ ተጉዘው ትላንትና ማሸነፍ የቻሉበትን አጋጣሚ ተመልክተናል። 3-2 በሆነ ውጤት ነው ማሸነፍ የቻሉት ቪያሪያሎች። ሌላኛው በራሞን ሳንቼስ ፒዥዋን የተደረገው የሲቪያና የሪያል ቤቲስ ጨዋታ ነበር። ይህንን ጨዋታ ሪያል ቤቲሶች 2-0 በሆነ ውጤት ማሸነፍ የቻሉበት መርሃ ግብር ሆኖ የትላንትናውን ጨዋታ ተመልክተናል። ፎርናልስ እና አልቲማሪ ትላንትና ግቦቹን ያስቆጠሩ የሪያል ቤቲስ ተጫዋቾች ናቸው። ሲቪያ ትላንትና በሜዳው ያደረገውን መርሃ ግብር ተሸንፏል ወይም ደግሞ ማሸነፍ ያልቻለበት ውጤትን ነው ትናንትና ያስመዘገበው። በስፓኒሽ ላሊጋ ሌላኛው የተደረገ መርሃ ግብር እንዲሁም ሌሎችም ጨዋታዎች ነበሩ። በስፓኒሽ ላሊጋ ሴልታ ቪጎና ኤስፓኞልም ጨዋታቸውን ያደርገው ኤስፓኞል ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ነው የተጠናቀቀው። በጀርመን ቡንደስሊጋ ሃምበርግ ትላንትና ስቱትጋርትን የገጠመበት ጨዋታን አድርጎ 2-1 በሆነ ውጤት ማሸነፍ ችለዋል። አይንትራክት ፍራንክፈርት እና ቮልስበርግ ትላንትና ጨዋታቸውን አድርገው 1-1 ሲያጠናቅቁ ፍራይበርግ ደግሞ ማይንዝን 4-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረጉ ናቸው። በፍሬንች ሊጓንም ጨዋታዎች ቀጥለው ተደርገዋል። ብሬስት ስቱትጋርትን 2-1 አሸንፈዋል። ሌንስ አንጀርስንም በተመሳሳይ 2-1 በሆነ ውጤት ሊል ሊ ሃርቬን 1-0፣ ሎሪዮ ደግሞ ኒስን 3-1 አሸንፈዋል። ሊዮን ናንተስን 3-0 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና በአውሮፓ ታላላቅ ሊጎች የተደረጉ እጅግ በጣም በጉጉት ሲጠበቁ የነበሩ ጨዋታዎች እንደሆኑ ነው የተመለከት ነው። አሁን ደግሞ ክለቦችን የተመለከቱ አንዳንድ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን እናስቀድም። አሰልጣኝ ሩበን አሞሪም በትላንትናው ጨዋታ ላይ ሊሳንድሮ ማርቲኔዝ መመለሱን ተከትሎ አንዳንድ ሀሳቦቹን ሰጥቷል። ሊሳንድሮ ማርቲኔዝ እንግዲህ አምና ከክሪስታል ፓላስ ጋር በተደረገ ጨዋታ ነበር ጉዳት ገጥሞት ከሜዳ የወጣው። ትላንትና በክሪስታል ፓላሱ ጨዋታ ላይ ተቀይሮ ገብቶ የተወሰኑ ደቂቃዎችን ሜዳ ላይ ተመልክተነዋልና በዚህም የማንቸስተር ዩናይትድ ተጫዋቾች ጭምር ደስተኛ መሆናቸውን ሲናገሩ ነበር። አሰልጣኝ ሩበን አሞሪምም ሊሳንድሮ ማርቲኔዝ መመለሱን ተከትሎ ሀሳባቸውን ሰጥተዋል። የሊሳንድሮ ማርቲኔዝ መመለስ ለእኛ በጣም አስፈላጊው ነገር ነው። ሁሉም ተጫዋቾች ዝግጁ ሆኖ መገኘት መቻል አለባቸው። ምክንያቱም
ከፊት ለፊታችን ከባድና አስቸጋሪ ጊዜያቶች ይጠብቁናል ሲልም ጭምር ነው የተናገረው። ሩበን አሞሪም ስለ ሊሳንድሮ ማርቲኔዝ ሲናገር ነው ይህንን ሀሳብ የሰጠው። ቶፕ 6 ውስጥ ከሚገኙ ክለቦች ጋር 5ቱን ገጥሟል ማንቸስተር ዩናይትድ። አሁን ላይ ቶፕ 6 ውስጥ ከሚገኙ ቡድኖች ማንቸስተር ዩናይትድ በዚህ ሲዝን እስከ 13ኛው ሳምንት ባለው የሊጉ የመርሃ ግብር ቆይታ ውስጥ አሁን ላይ በደረጃ ሰንጠረዡ እንግዲህ በልጠውት ከሚገኙ ቡድኖች መካከል 6ቱ ክለቦች ማለት ነው ገጥሟል። አምስቱን መቅጠሙ አስገራሚ ሆኗል። በተለይም ዩናይትድ ከነዚህ 5 ክለቦች ደግሞ 3ቱን በአሳማኝ ብቃት ማሸነፍ የቻለበትንም መርሃ ግብርን ያሳለፈው ብቸኛው በሙሉ ብልጫ ተወስዶበት የተሸነፈው ክለብ ማንቸስተር ሲቲ እንደሆነ ይታወቃል። በእርግጥ በአርሰናልም ተሸንፈዋል። በጨዋታው ላይ ግን ዩናይትድ ጥሩ የሚባል እንቅስቃሴን አሳይቶ እንደነበረ እናስታውሳለን። ነገር ግን አሁን ላይ ፕሪሚየር ሊግ ላይ ካሉት መሪዎቹ መካከል ወይም ደግሞ ከ1 እስከ 6 ከተቀመጡት ውስጥ 5ቱን ማንቸስተር ዩናይትድ ገጥሟል። ከ5ቱ ደግሞ 3ቱን ማሸነፍ የቻለበትን መርሃ ግብር ነው የተመለከት ነው። ሌላኛው እንግዲህ በነበረው ጨዋታ ዩናይትድ እንደ ቡድን ከውጤቱ ውጪ እጅግ ጥሩ ብቃትን ያስመለከተባቸው ጨዋታዎችም ነበሩ። የጨዋታ ውጤት የዩናይትድን ሙሉ በሙሉ ብልጫ ያስመሰከረበት ጨዋታ ነበር። ባጭሩ ዩናይትድ በተለይም ከትልልቅ ክለቦች ጋር የመፎካከር እንግዲህ ጥሩ ነገሮች እንዳሉትም አሳይቷል። ብዙዎችም ነጥቦችን የጣለው እንደ ኤቨርተን፣ ቶተንሃም ባሉ ነጥብ መጣል በማይገባው ጨዋታ ላይ ነጥቦችን መጣሉ ለማንቸስተር ዩናይትድ ወደ ኋላ መሆን አሁን ላይ ትልቁ ምክንያት እንደሆነ የቀድሞ የማንቸስተር ዩናይትድ ተጫዋቾችና አሁን በተንታኝነት እየሰሩ የሚገኙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ነገር ግን ዩናይትዶች አሁን ላይ እስከ 6 ከተቀመጡት ውስጥ 5ቱን እንደገጠመ ነው መረጃዎቹ እያሳዩ የሚገኙት። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ታዳጊው ተጫዋች ዲየጎ ሊዮን በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በመልቀቅ የፈረንሳዩ ክለብ ኒስን ይቀላቀላል ተብሎ ይጠበቃል። ዲየጎ ሊዮን በፈረንሳዩ ክለብ ኒስ ዋና ቡድን ውስጥም የመጫወት ደቂቃዎችን ያገኛል ተብሎ ነው የሚታሰበው። ይህ እንግዲህ ፓራጓዊ ተጫዋች በማንቸስተር ዩናይትድ ቤት በዋና ቡድን ውስጥ እድሎችን ማግኘት አልቻለም። በዚህም ደግሞ ልምዶችን በደንብ እንዲያገኝ ራሱንም በደንብ እንዲያጎለበት ወደ ሌሎች ክለቦች አምርቶ የቋሚነት እድልን እንዲያገኝም ማንቸስተር ዩናይትድ እንደሚያመቻች ነው ሀሳቦች እየተሰጡ የሚገኙት። ይህም ደግሞ ወደ ፈረንሳዩ ክለብ ኒስ እንዲያመራ ያደርገዋል ተብሎ ይታሰባል። ገና ታዳጊ ነውና በኒስ ደግሞ የቋሚነት እድሎችን አግኝቶ ራሱን በደንብ አጎልብቶ የጨዋታ ደቂቃዎችን በደንብ አግኝቶና ራሱን አሳይቶ ወደ ማንቸስተር ዩናይትድ ዋና ቡድንም እድል ለማግኘትም ይመጣል ተብሎ ነው የሚታሰበው። ስለዚህ በውሰት ግን ወደ ፈረንሳዩ ክለብ እንደሚያመራ መረጃዎች አሳይተዋል። ባለፈው ሲዝን ከግብ ጠባቂዎች እጅግ ደካማነት ጋር ተደምሮ በቋሙ ኳሶች ላይ ግቦች የተቆጠሩበት ክለብ ግንባር ቀደሙ ነበር ማንቸስተር ዩናይትድ። በዚህ የቆሙ ኳሶችም አሰልጣኝ የሆነው ካርሎስ ፈርናንዴዝም በእጅጉ ሲወቀስ ነበር። ሆኖም ግን አሁን ላይ ነገሮች ከዚህ በተገላቢጦች እየሆኑ እንደመጡ ነው የተመለከት ነው። ዩናይትድ ባልተለመደ መልኩ ከቆሙ ኳሶች የሚቆጠሩበትን ግቦች በመቀነስ ወደ አስቆጣሪነቱ እየመጣ እንደሆነ ተመልክተናል። ከቆሙ ኳሶች የተቆጠረበት ጎል እጅግ አናሳ እየሆነ መጥቷል። ከዛ በተጨማሪ ከቆመ ኳስ ጎል በማስቆጠር ደግሞ ከአርሰናል እኩል 10 የቆሙ ኳሶችን በማስቆጠር ጥሩ ሪከርዶችን እያስመዘገቡ ነውና አሁን ላይ ካርሎስ ፈርናንዴዝ ደግሞ ጥሩ መገሳዎችን እያደረገ እንዳለ የሚያሳዩ ነገሮችን እየተመለከተን እንዳለ ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ከማንቸስተር ሲቲ ጋር በተያዘ 3 ተጫዋቾች በዝውውር ጉዳይ ላይ ስማቸው እየተነሳ ነው የሚገኘው። አንደኛው ኤሊዮት አንደርሰን ነው። ማንቸስተር ዩናይትድን ጨምሮ ሌላኛው የማንቸስተር ከተማ ክለብ ማንቸስተር ሲቲም ኤሊዮት አንደርሰንን ለማስፈረም ኢላማ ካደረጓቸው ተጫዋቾች መካከል ግንባር ቀደሙ እንደሆኑ መረጃዎች እየወጡ ይገኛሉ። እነዚህ 2 ቡድኖች እዚህ ተጫዋች ላይ ትልቅ ፉክክርን ያደርጋሉ ተብሎ ይጠበቃል። ኖቲንግሃም ፎረስት ከዝውውሩ የሚጠይቀው ዋጋ ከ70 እስከ 100 ሚሊዮን ፓውንድ አካባቢ ሊደርስ እንደሚችል ጭምር ነው ዴይሊ ሜል የተባለው የመረጃ ምንጭ እየገለጸ የሚገኘው። ነገር ግን ሁለቱ የማንቸስተር ከተማ ክለቦች በክረምቱ እዚህ ተጫዋች ላይ ትልቅ ፉክክሮችን ያደርጋሉ ተብሎ ይታሰባል። ምናልባት ሌሎች የአውሮፓ ትልልቅ ክለቦችም እዚህ ተጫዋች ላይ እንደገና ለማስፈረም ሙከራዎችን የሚያደርጉ ከሆነ የዚህ ተጫዋች የገበያ ዋጋ አሁንም ከፍ ሊል የሚችልበት እድል በጣም ሰፊ እንደሚሆን ጭምር ነው መረጃዎቹ እየወጡ የሚገኙት። ነገር ግን ማንቸስተር ሲቲ እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በትልቁ ፉክክሮችን እያደረጉ እንዳለ ነው እየሰማን የምንገኘው። ሌላኛው እየወጡ ባሉ መረጃዎች መሰረት ማንቸስተር ሲቲ አንቷን ሴሜንዮንም ለማስፈረም የሚደረገውን ፉክክር
እየመራ እንደሆነና እሱን የውል ማፍረሻውን በጥር የዝውውር መስኮት ለመክፈልም ዝግጁ እንደሆኑ ጭምር የሚያሳዩ መረጃዎች እየወጡ ነው። ስለዚህ አንቶን ሴሜንዮንም ለማስፈረም ትልቅ ፉክክር ያደርጋሉ። በእርግጥ ሊቨርፑል እና ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ፍላጎቱ አላቸው። ቶተንሃምም ቢሆን እዚህ ተጫዋች ላይ ፍላጎት ካሳደሩ ክለቦች መካከል ስማቸው ይጠቀሳልና ማንቸስተር ሲቲዎች አሁንም በዚህ ተጫዋች ፉክክር ውስጥም እንደገቡ እየተነገረ ይገኛል። አንቷን ሴሜንዮ በቦርንመዝ ዘንድሮ ጥሩ ነገሮችን እያሳየ ይገኛል። በቀጣይ ደግሞ ወደ የትኛው የእንግሊዝ ትልቁ ክለብ ያመራል የሚለው ጉዳይ ይጠበቃል። ተጫዋቹም ቢሆን በትልቅ ደረጃ መጫወት እንደሚፈልግ በግልጽ ተናግሯል እና ምናልባት ቦርንመዞችም የሚለቁት ከሆነ ቢለቁት ደስ እንደሚለው ጭምር ነው የተናገረው። ምናልባት በጥርም ሊለቅ የሚችልበት እድል ይኖራል ተብሎ ይታሰባል። ስለዚህ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ትልቅ ፉክክር ያደርጋሉ ተብሎ የሚጠበቁ ክለቦች ናቸው። ሌላኛው በሊቨርፑል እና በቶተንሃም የሚፈለግ ተጫዋች ላይ ማንቸስተር ሲቲዎች አይናቸውን መጣላቸው እየተናገሩ ነው። ሌሊማን ጃይል ለማስፈረም ነው እንግዲህ ማንቸስተር ሲቲ ሌላኛው ፉክክር ውስጥ የገባው። ቶተንሃም እና ሊቨርፑል እዚህ ተጫዋች ላይ ፍላጎት ካሳዩ በኋላ አሁን እየወጡ ባሉ መረጃዎች መሰረትም ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት እንዳለው ያመለክታሉ ሲል ነው መረጃዎች እየወጡ የሚገኙትና የኤቨርተኑ ሌሊማን ጃይ ዘንድሮ ጥሩ እንቅስቃሴዎችን እያሳየ ነው የሚገኘው በዳቪድ ሞይስ ስር እና ይህ ተጫዋች በትልልቅ ክለቦች ትኩረት ውስጥም ገብቷል። ስለዚህ ማንቸስተር ሲቲ፣ ሊቨርፑል እና ቶተንሃም ሆትስፐርስ አፍሪካዊውን ተጫዋች ሌሊማን ጃይን ለማስፈረም ትልቅ ፉክክርን ያደርጋሉ ተብሎ ይጠበቃል። አንድ እርምጃ ይቀረናል ብሏል ሊዮኔል ሜሲ። ኢንተር ማያሚ በሜሲ ላይ ጥገኛ ነው፣ እኛ ደግሞ ከነሱ የተደራጀንን ብሏል። ቶማስ ሙለር ደግሞ ሀሳቡን ሲሰጥ ኢንተር ማያሚ የሜጀር ሊግ ሶከር ጥሎ ማለፍን የኢስተርንን ኮንፈረንስ አሸናፊ መሆኑን አረጋግጧል። በጥሎ ማለፍ ኢንተር ማያሚ ከኒውዮርክ ሲቲን 5-1 ሲያሸንፍ ሊዮኔል ሜሲ በጨዋታው ላይ 1 ለግብ የሆነ ኳስ አመቻችቶ አቀብሏል። ይህን ተከትሎ ኢንተር ማያሚ በታሪኩ ለመጀመሪያ ጊዜ ለአሜሪካ ሜጀር ሊግ ሶከር ዋንጫ ፍጻሜ ማለፍ ችሏል። የዌስተርን ኮንፈረንስ ደግሞ የቶማስ ሙለሩ ክለብ ቫንኩቨርን በማሸነፍ ለሜጀር ሊግ ሶከር ዋንጫ ማለፋቸውንም ለፍጻሜው ዋንጫ ማለፋቸውን አረጋግጠዋል። የፍጻሜው ጨዋታ ቀጣይ ሳምንት አርብ ሌሊት በሊዮኔል ሜሲ ኢንተር ማያሚና በቶማስ ሙለሩ ቫንኩቨር መካከል በኢንተር ማያሚ ሜዳ ይደረጋል ተብሏል። ከጨዋታው በኋላ አስተያየቱን የሰጠው ሊዮኔል ሜሲ የኢስተርን ኮንፈረንስን አሸንፈናል፣ ነገር ግን አንድ እርምጃ ይቀረናል ሲል ነው የተናገረው። ቶማስ ሙለር በበኩሉ ኢንተር ማያሚ ጠንካራ ቡድን ነው፣ ትልቅ ፍጻሜ የሚጠብቀናል ብሏል። አክሎም ጨዋታው የእኔና የሜሲ አይደለም የክለቦቹ ነው። ኢንተር ማያሚ በሜሲ ላይ ጥገኛ ይመስለኛል፣ እኛ ግን ትንሽ የተደራጀንና ጠንካራ ቡድን ነን ሲል ነው ሊዮኔል ሜሲ የቶማስ ሙለር የተናገረውና የሊዮኔል ሜሲው ኢንተር ማያሚ ከቶማስ ሙለሩ ቫንኮቨር ጋር የፍጻሜ ጨዋታቸውን አርብ ሌሊት እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ፍላሚንጎ የኮፓ ሊበርታዶሬስ አሸናፊ መሆኑን አረጋግጧል። የቀድሞ ብራዚላዊ ተጫዋች ፌሊፔ ሉዊስ የሚመራው ፍላሚንጎ ሌላኛው የብራዚል ክለብ ፓልሜራስን 1-0 በመርታት ነው የሱፐር ሊበርታዶሬስ የኮፓ ሊበርታዶሬስ ሻምፒዮን መሆን የቻሉት። ባለፉት ዓመታት የብራዚል ክለቦች የበላይ የሆኑበት ውድድር በዚህ ዓመት ሌላኛው የብራዚል ክለብ ፍላሚንጎ አሸናፊ መሆን ችሏል። የብራዚሉ ክለብ ፍላሚንጎ በታሪኩ በአራተኛ ጊዜም የኮፓ ሊበርታዶሬስ የዋንጫ አሸናፊ ሆኗል። የብራዚል ክለቦች ያለፉትን 7 የኮፓ ሊበርታዶሬስ ዋንጫን ማሸነፍ የቻሉ ሲሆን ይህንም ደግሞ በውድድሩ የ65 ዓመታት ታሪክ ታይቶ የማይታወቅ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙትና እንግዲህ የብራዚል ክለቦች ይህንን ውድድር ጠቅልለው እያሸነፉት እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ለ7ኛ ተከታታይ ጊዜ ነው የብራዚል ክለብ የኮፓ ሊበርታዶሬስ አሸናፊ የሆነው። የዘንድሮ ደግሞ ፍላሚንጎ ሻምፒዮን የሆነበት እንደሆነ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በሀገር ውስጥ ስለ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን፣ በውጭ ደግሞ ስለ ተወዳጁ የእንግሊዝ ፕሪሚየር ሊግ 13ኛ ሳምንትና በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶችን የዳሰስንበት እንዲሁ ደግሞ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ያነሳንበት የዛሬው የዕለተ ሰኞ ማለዳ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ይህንን ፕሮግራም እየመራው ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ደግሞ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ በሌሎች ፕሮግራሞቻችን በድጋሚ ተመልሰን
የምንገናኝ ነው የሚሆነው። በተለይ በዛሬው የሰኞ አመሻሽ ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን ደግሞ በድጋሚ አካተን ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። እወዳችኋለሁ። መልካም ለተሰኙ መልካም የስራ ቀን እንዲሆንላችሁ ነው በአክብሮት የምመኘው።